በተፈጥሮ ኢፖክሲ አሪፍ አድርገህ ብትሰራው አሪፍ ነው ብትሳሳትበትም በጣም ፐርፌክት ስለሚሆን ምንም ብትሰራው አሪፍ ይሆንልሃል ኢፖክሲ በተፈጥሮ እንደ መስተዋት ነው ግን እንደ መስተዋት አይሰበርም መጀመሪያ ማድረግ ያለብን ነገር በብርጭቆ ወረቀት የተቆረጠበት ፓርት በማሸት ስሙዝ እናደርገዋለን ማለት ነው የተለያዩ ዳይኒንግ ቴብሎች ኮፊ ቴብሎች ረኮበቶች የስኳር አክሰሰሪ የመመገቢያ እቃዎች ጌጣጌጦች ፎቶዎች ወለል አሁን ሰራሚክ ቀርቶ የኢፖክሲ ወለል እየተሰራ ይገኛል ሶ ቀጣይኛ የምንጠቀመው ለጌጥና ለዚህ ጋር ፕረስ አድርጎ እንዲይዝልን ዛጎል ስለሆነ ዛጎላችንን ማስቀመጥ እንጀምራለን ቡሽራ መሐመድ ባላለሁኝ የክራፍቶፒያ መስራችና ባለቤት ነኝ ክራፍቶፒያ የተጀመረው ኦሬዲ 2 አመት ይሆናል ለየ ክራፍት ስራዎች የደጥበብ ስራዎች የቤት ጌጣጌጦች በመስራት ነበር የጀመርነው አሁን ያደግን ሄደን በጣም ብዙ አይነት የክራፍት እቃዎች በቃ በእጅ የሚሰሩ እነዚህ ሃንድ ክራፍት የደጥበብ እቃዎች መስራት ላይ እንገኛለን ኦልሞስት ከተጀመረ 2 አመት ይሆናል እና ያው በዚህ የክራፍት ሆቢ ስላለኝ እንዲህ የደጥበብ ነገሮች የክሬቲቪቲ ሆቢ ስላለኝ በዛ ተነሳስተን የጀመርነው ሶ ትንሽ ወቀታክለንበት አሁን ያሳደግነው ያስፋፋነው ስልጠና እየሰጠንበት እንገኛለን መጀመሪያ ልጅ ያለው ኦሬዲ እንደዚህ ክሬቲቪቲ ነገሮች ሰራ ነበር ተማሪውኝ በእንደውም በጣም ብዙ ሰርቲፊኬቶች አሉ እንደዚህ በጣም ላብራቶሪ ላይ በጣም አሳልፍ ነበር ታይሜን ከዛ ያያደገ ሄዶ አሁን ክላስም ጨርሰን ትምህርት ጨርሼ ወደዚህ ያሳደግኩት በልምድ ነበር የጀመርኩት መጀመሪያ ከዛ ያያደገ ኤሌክትሪክ ተማርኩ ኤሌክትሪሻን ነኝ በፕሮፌሽኔ ሶ ኤሌክትሪክ ተጨምሮበት አንዳንድ ኤሌክትሪክ እቃዎች መስራት ክሬቲቪቲ ጀመርኩኝ ወይ ክራፍት እቃዎች ፈጠራዎች መስራት ጀመርኩኝ እንደዛ ያለ አሁን አድርጎ ማንኛውም የክራፍት እቃዎች በልምድም በእውቀትም ስልጠና ወስደንም በደንብ አጥንተን ራሳችን ተመራምረን ያገኘናቸው አንዳንድ ስራዎችም አሉ ያ ተጨምሮበት አሁን በልምድም በእውቀትም ታክሎበት ሁለቱም ስብጥር ሆኖ አሁን አሪፍ የሆነ ኦሬዲ የክራፍት ባለሙያ ነኝ ያ ሙያዬንም ያስፋፋሁኝ ያሰልጠንኩኝ ሼር ያደረኩኝ ይገኛሉ ልምዴ እንዳልኩ አንዴ ከለር ምርጫ ይወስነዋል ከለር ኮምቢኔሽን የሚባል ነገር አለ ከዛ ደግሞ ትዛዝ ማተር ያደርገዋል ለምሳሌ የሆነ ድርጅት ቢኖር የዛ ድርጅት ከለር ምርጫዎች ከሎጎ አንፃር ጎልደን ከሆነ በሱ ተንተርሰን በጎልደን ምን አይነት ዲዛይን እንስራ ያ ድርጅት ጋር ማች ሊያደርግ የሚችል ወይም ነው እሱ ጋር ሊቀራረብ የሚችል ዲዛይን እና ከለር እንመርጣለን አንድ እሱ ነው ሁለት ኢፖክሲ ሲሰራው በተፈጥሮ ምንም ማርገ ብትሰራው ዲዛይኑ ብትሰራውም ብትሳሳትም አሪፍ ነው የሚሆነው በተለይ አሁን በዚህ ቅርብ ጊዜ በዚህ አንድ አመት ውስጥ በጣም የተስፋፋና የተለመደ መጥቷል በጣም ማለት ነው አንድ ተወዳጅ ካረገው ነገር እንደ መስተዋት ነው ኢፖክሲ በተፈጥሮ እንደ መስተዋት ነው ግን እንደ መስተዋት አይሰበርም እኛ አፍሪካውያን ደግሞ በተቻለ መጠን በውድም ይሁን በርካሽ ገዝተን ምን ፈልገው ከውበቱ በተጨማሪ ምን ያህል ጊዜ ያገለግለናል ጥንካሬ ላይ ፎከስ እናደርጋለን እና እሱን ያማከለ ወይም ነው እሱ ጋር በቃ በጣም ማች የሚያደርግ የሚችል ማቴሪያል ነው ኢፖክሲና ሶ በጣም ተወዳጅነት ያገኘው በሱ የሚሰሩ ሰዓቶች የሮኮበት አክሰሰሪዎች ሮኮበቶች በጣም ብዙ የቤት ቁሳቁስና ጌጣጌጦች ይሰራበታል ያ የሚሰራ ማቴሪያል እንደ መስተዋት ነው ካራክተሩ እንደ መስተዋት አይነት ጸባይ ያለው ግን አይሰበርም የማይሰበር መሆኑ ጠንካራ መሆኑ ለምሳሌ አንድ የስኳር መያዣ ያዘናል እሷን አይቶ በጣም ብዙ ነገር ያዛል በቃ ጥንካሬ በጣም ጠንካራ ነው አይሰበርም ለምን ነገር አይሰበርም እና ከዚህ አንፃር በጣም ጠንካራ ከመሆኑ የመነጨ በፈለከው ከለር መሰራቱን በጣም እንዲስፋፋና እንዲለመድ ሰው እንዲወደው አድርጎታል እና በጣም ተቀባይነት አግኝቷል በሰዓት እንዳልኳችሁ አሁን የሮኮበቷን ለማምረት እነዚህ ያሉ እቃዎች እንጠቀማለን እቃዎች ምን ናቸው ኢፖክሲ ያለን እንጨት ስፓቹላ ዛጎል ካፖች አሉ ስቲከር ሚዛን ውሃ ልክ ኮላ ቀለም ቲነር ስፖንጅ አለን እነዚህ እቃዎች በመጠቀም እቺን ሮኮበት እናመርታለን እንዴት እንደምናመርት ጥቅማቸው አጠቃቀማቸው ስቴፑን አብረና ያለን አሁን ማለት ነው መጀመሪያ የምንፈልገውን እንጨት በምንፈልገው ዲያሜትር በ40 በ30 በ50 እንደምንፈልገው ምርጫ እናስቆርጣለን የእንጨቱ ቲክነስ በ12 በ18 ሚሊ ሜትር የሚደፍም መሆን ይችላል ሶ እንጨታችን በምንፈልገው መንገድ ካስቆረጥን በኋላ መጀመሪያ ይታሻል መጀመሪያ ማድረግ ያለብን ነገር በብርጭቆ ወረቀት የተቆረጠበት ፓርት በማሸት ስሙዝ እናደርገዋለን ማለት ነው እና እንደምትመለከቱት የተቆረጠበት ፓርት ሻካራው ነው እንዳይቀር ኋላ ኢፖክሲ ሲፈስበት እንዳያስቸግረን በብርጭቆ ወረቀት በፈለግነው የብርጭቆ ወረቀት ቁጥር እናስተካክለዋለን ወይንም ስሙዝ እናደርጋታለን በተለይ በሲኤንሲ ከተቆረጠ ያን ያህል ብዙ መታሸት አይፈልግም ምናሸው ጠርዙን ብቻ ነው ኦሬዲ መሃሉ ስሙዝ ስለሆነ ጠርዙን ብቻ ነው ምናሸው
ካሸን በኋላ ኦሬዲ ይበቃታል። በቃ ትንሽ ነካ ነካ ለማድረግ ሻካራውን ለማጥፋት ያህል ትታሻለች። ከታሸ በኋላ ኮላ እንቀባለን። ኢፖክሲ ምንም ነገር መስራት ይቻላል። ግን አሁን የተለመደ ይስፋፋ የመጣው የተለያዩ ዳይኒንግ ቴብሎች፣ ኮፊ ቴብሎች፣ ረኮበቶች፣ የስኳር አክሰሰሪ፣ የመመገቢያ እቃዎች፣ ጌጣጌጦች፣ ፎቶዎች፣ ወለል አሁን ሰራሚክ ቀርቶ የኢፖክሲ ወለል እየተሰራ ይገኛል እና በጣም ብዙ ነገር ይሰራል። አሁን ከጠቀስኩት የተለመዱትና አሁን የተስፋፉ ያሉ ቢዝነሶች ሲሆኑ በጣም ብዙ ያልተነካ ሀሳብ አለ በኢፖክሲ ላይ። ፈሳሽ ስለሆነ ፈሳሽ ደግሞ ቅርጽ የለውም። የምትሰጠውን ቅርጽ ነው ቅርጽ የሚያስይዝልህ ወይም በአንተ በምትሰጠው ቅርጹ ነው የሚወጣውና በጣም ብዙ ነገር መስራት ይቻላል። አሁን ግን የዘረዘርኳቸው እቃዎች እየተስፋፋ ይገኛል፣ እየተመረተ ይገኛል። ለጊዜው ግን በጣም ብዙ ያልተነኩ ሀሳቦች አሉ። አሁን በቅርቡ የቶይሌት እቃዎች፣ ሲንኮች፣ በጣም ብዙ አይነት እቃዎች አሉ ማምረት እናስባቸው። ሞልዱም እዚህ ሀገር እያመረት ነው ያለነው። ሞልድ ተመርቶ ሞልድ በመጠቀም የሃንዶች ሲንክ፣ ባዝሩሞች፣ ስቲም ባዞች፣ የቶይሌት ሲንኮች በጣም ብዙ አይነት አክሰሰሪ ማምረት ይቻላል። ወደዛም ይገባል። በጣም ሊሚት የለውም ኢፖክሲ ለመስራት። ማንኛውም የእንጨት ኮላ መጠቀም እንችላለን። ማንኛውም ወፍራም ኮላዎች የምናቀጥነው በውሃ ነው። ውሃ በመጠቀም ነው የምናቀጥነው። ኮላ የምንቀባው ለምንድን ነው? ማንኛውም ኤምዲኤፍ ሲመረት ወይም ሲሰራ እንጨት ተፈጭቶ በግሉና በሂት ፕረስ ነው የሚሰራው። ኤምዲኤፎች ሲመረት በተፈጥሮና ይሄ የተፈጨ እንጨት ስለሆነ ኤምዲኤፉ ማንኛውም ቀለም በምንቀባበት ሰዓት ወደ ውስጥ የመጠጣት ባህሪ ያለው ኦሬዲ የተፈጨ ዱቄት ስለሆነ ኤምዲኤፉ የሰራበት መንገድ በዱቄት ስለሆነ ያው ቀለም ስንቀባው ምናምን እንዳይጠጣብን በኮላ እንሸፍነዋለን። ከዛ በተጨማሪ የኮላ ጥቅሙ ቅድም ያሸነውን ስናሽ የነበሩ አቧራዎች ምናምን ወደ ኢፖክሲ እንዳይመጡ እንዳይቀላቀሉብን እንዲሸፍንልን ያደርግልናል ማለት ነው። ወይም ደግሞ ቅድም አሁን ስንቀባው ለምሳሌ ይሄ ቅድም ሳሽ የነበረው አቧራ ይጠፋል። ቅድም ሳሽ የነበረውን አቧራ ይጠፋልናል ወይንም አቧራው ወደ ኢፖክሲ እንዳይቀላቀልብን ያግዘናል። እንዲህ በማድረግ ኮላ በመቀባት ኮላው እንደፈለጋችሁት ማሳሳት ማስወፈር ይቻላል እና በወፈረ ቁጥር ለመድረቅ ትንሽ ጊዜ ይፈልጋል። በሳሳ ቁጥር ቶሎ የመድረቅ ባህሪ ያለውና ኮላ ጠርዙንም በደንብ አድርገን እንቀባዋለን ማለት ነው። የኮላ ጠርዙ ከተቀባ በኋላ ጠርዟን ፓርት ከስቲከር ውጭ ያለችውን ስቲከር የማይደርስባት ፓርት ጥቁር ቀለም ወይም ፕራይመሪ እንቀባታለን። ኮላው ከደረቀን በኋላ ጥቁር ፕራይመሪ እንቀባለን። አሁን የቀባነውን ኮላ እስኪደርቅ እንጠብቃለን። ኮላችን እስኪደርቅ እኛ ስቲከራችን መቁረጥ እንጀምራለን። ማንኛውም ስቲከር ማተሚያ ላይ የሚገኝ ስቲከር በምንፈልገው ዲዛይን እናሳትማለን። ካሳተምን በኋላ ስትሬት አድርገን መቁረጥ እንጀምራለን ወይም ክብ አድርገን በዲዛይናችን በዲያሜትራችን መሰረት እንቆርጣታለን ማለት ነው። እርካሽና ውድ የሚያሰኘው ሁለት ነገር አለ። አሁን ሁሉም ያማከለ ኦርደር አለ። ለምሳሌ በትንሽ ቴክነስ ከፈለክ ዋጋው ይቀንስልሃል። ባሪፍ ወፈር ያለ ቴክነስ ከፈለክ ዋጋው ይጨምራል። አንተ አማክረው የሆነ ባለሙያ ወይ አማክረ ነው እኛ ነው የሚሰራው። ስለዚህ ፕራይሱን አቅሙን አውቆ በአቅሙ መሰራት የሚችል ነገር ነው። ሳይዝ በአቅሙ፣ ውፍረት ቴክነስ በአቅሙ ተናግሮ በሱ በሚፈልገው ሳይዝ ይሰራለታል ማለት ነው። ስለዚህ ፕራይሱ ራሱ ለሱ በሚመች መልኩ እናማርጠዋለን። እሱ በወሰነበት ፕራይስ ወይም በሱ አቅም ደረጃ መሰራት የሚችል ነገር ነውና በጣም አፎርደብል ነው። ኬሚካሉም ያን ያህል ውድ አይደለም። እንደውም መጀመሪያ ሲመጣ አካባቢ አልተለመደም። በጣም ውድ ነበር ኬሚካሉ። አክሰሰሪዎች አሁን በጣም አክሰሰሪ ያለው በጣም አክሰሰሪው ሙሉ ገብቷል። እዚህ ሀገር አለ እንደፈለጋችሁት ይገኛል። ከዛም በጣም ፕራይሱ ፌር ነው። በዚህ ሰዓት በጣም ቺፕ ነው ፕራይሱ። ብዙ አይነት አማራጮች እየመጡ ነው። እሺ ቅድም የቀባነውን ኮላ ደርቆልናል። በመቀጠል ስቲከሩ የማይደርስበትን ፓርት ወይም ስቲከሩ የማያገኘውን ፓርት እሱ ጋር ማች ሊያደርግ የሚችል ጠርዙን ቀለም እንቀባ። ፕራይመሪ ሲንቀባ ሰዓት፣ ኮፊ ቴብሎች፣ ዳይኒንግ ቴብሎች ሲሆን ሙሉ የሚቀባ ሲሆን ይሄኛው ግን ስቲከር ስለሆነ ጠርዟን ፓርት ብቻ ነው የምንቀባው። ትንሽ ገባ ብለን ከዚችና እቺ ጠርዟን ፓርት ወይም ጎኗን ፓርት ነው የምንቀባው። መሀሉን ኦልሬዲ ስቲከር ስለሚያርፍበት ምንም አይነት ፕራይመሪ አያስፈልገውም። ኮላ ከተቀባ በቂ ነው። አሁን ቀለማችንን በጠብጣለን። አሁን ቀለማችንን እንቀባለን ወይም ይሄ ቀለም ቅብ ፕራይመሪ ይባላል። የመጀመሪያ ኮት ማለት ነው። የምንጠቀመው ቀለም ለመቀባት የእንጨት ቀለም መሆን አለበት። የብረት ቀለም፣ የግድግዳ ቀለም፣
መጠቀም አይመከርም። የተሻለው የእንጨት ቀለም እንጨት ስለሆነ የምንቀባው የእንጨት ቀለም መሆን አለበት። የእንጨት ቀለሙን የምናቀጥነው በቲነር ነው። በቲነር ወይንም በዱለንቲ የእንጨት ቀለማችንን እናቀጥናለን። እንዳልኩ መጀመሪያ ዲዛይን እንመርጣለን እና የሮከበት የሰዓት የሁሉም ስቴፖች የራሱ የተለያየ ስቴፕ ነው ያለው አሰራሩ እና ኢፖክሲ የራሳቸው ፕሮሲጀር አላቸው። ለምሳሌ የሮከበት ብንፈልግ ቢያንስ እስከ 3 ቀን ሊፈጅብን ይችላል ፕሮሰሱ። ከአንድ ቀን እስከ 3 ቀን ባለው እንዴት ነው የሚሆነው? ይታሻል። የሚደፉ ኮላ መቀባት አለ። ኮላ እንቀባለን። ኮላ ከቀባን በኋላ ኮላው እስኪደርቅ ትንሽ ሰዓት ያስፈልገናል። ኮላ ከተቀባ በኋላ ለምሳሌ ጠርዙ ቀለም መቀባት ይፈልጋል። ስቲከራችሁ ጋር ማች የሚያደርግ ለምሳሌ ጥቁር ስቲከር ከሆነ እሱ ጋር ማች ሊያደርግ የሚችል ጠርዙ ቀለም ይቀባል። ከዛ ስቲከር ነጥፋለን። ኢፖክሲ አፕላይ ይደረጋል። በተለያዩ ጌጣጌጦች ይጨመርበታል። እጀታ፣ ዛጎሎች፣ ጠርዝ ላይ ጨሌዎች፣ ግሊተሮች ከስር እግር እናስራለን። ይሄ እስክናደርግ ኦልሞስት ከአንድ ቀን እስከ 2 ቀን ይፈጅብናል። ኢፖክሲ በተፈጥሮ ለመድረቅ ከ24 ሰዓት እስከ 3 ቀን ይፈልጋል። ስለዚህ ሁለት ኬሚካሎች ከተቀላቀሉ በኋላ ለመድረቅ ከ24 ሰዓት እስከ 3 ቀን ስለሚፈልጉ ኦልሞስት አንድ ስራ ለመስራት እስከ 2 ቀን ሊፈጅ ይችላል። 2 ቀን ሙሉ ሳይሆን ትንሽ ሰርተ ያው ኬሚካል ሪአክሽን እስኪፈጠር እስከ 2 ቀን ወደ ከፈሳሽነት ወደ ደረቅ ነገር እስኪቀየር እስከ 2 ቀን ይፈጃል። ቀለማችን ከደረቀ በኋላ ቀጣዩ ስራችን ስቲከር መለጠፍ ነው የሚሆነው። ስቲከራችን በሚፈልገው ሳይዝ ከቆረጥን በኋላ በእንጨታችን ልክ አድርገን ከተቆረጠ በኋላ መለጠፍ እንጀምራለን። እዚህ ጋር ማስተዋወስ ያለባችሁ ነገር ስቲከር ስንለጥፍ ከእንጨቱ ጋር በጣም ስትሬት መሆን የለበትም። ስትሬት ግጥም ካለ ኦሬዲ የመነሳትና የመንከራፈፍ እድል ስላለው ትንሽ ገባ ማለት አለበት። ከጠርዙ ገባ አድርገን ነው የምንሰራው። ከዛ ስቲከር ስንለጥፍ ማድረግ ያለብን ጥንቃቄዎች ይኖራሉ። እነሱ ምንድናቸው? አንድ ከመለጠፋችን በፊት ቀለም ስንቀባ አድርገን የነበረውን ግላብ ማድረግ የለብንም። ግላባችን ንጹህ መሆን አለበት። ከዛም ስንለጥፍ ሙሉ ለሙሉ ተልጦ ባንዴ አይለጠፍም። ትንሽ እስከምፈልጋት ትንሽ እናስቀምጥና መጀመሪያ ላይ ከዛ ንፋስ እያስወጣ እንሄዳለን። ኦሬዲ አየር ካለበት በብል እያበጠ ስለሚሄድ ወይ ንፋስ እያበጠብን እንዳይሄድ ትንሽ በሆነ ጫፍ እንጀምርና ከዛ ሶን እየለጠፍን እንሄዳለን። ስንለጥፍ ማንኛውም ጠንካራ ነገሮች ኤቲኤሞች፣ መታወቂያዎች መጠቀም እንችላለን። ታዲያ ቀጥታ አፕላይ ማድረግ የለብንም። ስንገፋ ወይም ስንልገው ማስክ፣ ፎጣ ነገሮች መጨመር አለብን። ለምንድን ነው የምናደርገው? ስቲከሩ እንዳይልጥብን። ቀጥታ ኤቲኤም ከሆነ ዲዛይናችን እንዳይልጥብን፣ ፕሪንቱ እንዳይጠፋ ወይ እንዳይጋጋጥ ቀስ ያደረግን ከጀርባ እየሳብን በዚህ ጋር አየር ያስወጣን እንሄዳለን ማለት ነው። አየር ካልወጣ ምን ይፈጠራል? መሀል ላይ ያበጠ ነገር ይፈጠራልና ያ ነገር እንዳይፈጠርብን ከኢፖክሲ በላይ እንዳይመጣብን ስሙዝ እያደረግን አየር ያስወጣን እንሄዳለን። ግን ሳናየው ሙሉ ከሰራን በኋላ እንዴት አየር ብትኖር እሷን ለማጥፋት ሙሉ መላጥ አይጠበቅባችሁም። ቀስ አድርገን እሷን ፓርት በመርፌ ነካ እናደርግና አየሩን ገፋ አድርገን በሰው በኩል እንዲወጣ ማድረግ እንችላለን። በዚህ መሰረት ሲምፕል በሆነ መንገድ ለጥፈናታል። ምንም አይነት በብል የላትም። እንደምትታየው ምንም አይነት ንፋስ የላትም። ለምንድነው ልጬ ቁጭ አላረኩትም? ቀስ ያለ አየር ወደዚህ ያስወጣን እንሄዳለን። ከዛ በተጨማሪ ጠርዙ ልክክ ማለት የለበትም። ኦሬዲ ጠርዙ ላይ የምንጠቀመው ጌጥ ስላለ የጌጡ ጥቅም ይሄ እንዳይነሳ ረግጦ መያዝ ነው። ከውበት በተጨማሪ ረግጦ ስለሚይዝልን ጫፍ ከወጣ ከተንከራፈፈ ከኢፖክሲ በላይ ከሆነ ኦሬዲ መነሳት ይጀምራል። ቢያንስ በ24 ሰዓት ውስጥ ኢፖክሲ ሲደርቅ ስቲከሩ ተንከራፎ ይደርቃል ማለት ነው እና ይሄ ውበት ስለሌለው ከጠርዛችን ገባ ብለን መስራት ይኖርብናል። አሁን ስቲከራችን ለጥፈናል። ቀጣይ ስራችን ኢፖክሲያችን አፕላይ ማድረግ ይሆናል ወይም ኢፖክሲያችን መጨመር ይሆናል። ኢፖክሲ ከመጨመራችን በፊት ምን እናደርጋለን? መጀመሪያ ስራችንን ውሃ ልክ እንሰራለን። እችኛው እቃ የምንሰራው ነገር ፈሳሽ ስለሆነ ኢፖክሲ በተፈጥሮ ፈሳሽ ስለሆነ እችኛው እቃ ስቴብል መሆኗ ውሃ ልኳን ቼክ እናደርጋታለን። ካልሆነች ካርቶኖችን እንደራርበን እንደምንም አድርገን ውሃ ልኳን እናመጣታለን። ውሃ ልኳን ፐርፌክት ማምጣት ይኖርብናል። ውሃ ልክ ከመጣልን በኋላ መቀላቀል እንችላለን። ለምሳሌ ውሃ ልክ ሳንሰራ ስንቀላቀል ምንድነው ችግሩ? ኢፖክሲያችን ከቀላቀልን በኋላ ውሃ ልክ መስራት ብንጀምር እዚህ ጋር ኬሚካል ሪአክሽን እየተፈጠረ እየተብላላ ስለሆነ ሊሞቅብን እየተብላላ ነው ያለው። ሊሞቅ ሊወፍርብን ወይንም ሊደርቅብንም ይችላል። በጣም ሰዓት ከፈጀብን ውሃ ልካችንን መጀመሪያ ውሃ ልካችን ጨርሰን ለኢፖክሲ ዝግጁ በሆነ ሰዓት ወደ ኢፖክሲ እናልፋለን። የተለያዩ ካርቶኖች፣
እንጨቶች የምትፈልጉት ነገር በመጠቀም ውሃ ልካችሁን ከስር በማስገባት ያው ውሃ ልክ ማምጣት ይቻላል። አሁን እቺ ወደዚህም ውሃ ልክ እንለካለን። ወደ ሁለቱም ፐርፌክት ነው ያለችው። ቀጣይ ውሃ ልካችን ከመጣልን በኋላ ኢፖክሲያችንን ወደ መቀላቀል እንሄዳለን። ለዚህ ስራ የምንጠቀመው 3:1 ኢፖክሲ ነው። ብዙ አይነት ሬሽዮ ያላቸው ኢፖክሲዎች አሉ። 1:1 2:1 3:1 4:1 የሚባል ኢፖክሲ አለ። ሁሉም የራሱ ጥቅም አይነት አቀላቀል ሲስተም ወይም ሬሽዮ አለው። ውሃ ልካችን ከጨረስን በኋላ ቀጣይ ምን እናደርጋለን? መጀመሪያ እቃችንን በሜትር እንለካለን። አራት ማዕዘን ከሆነ ሌንግዝና ወርድና ቁመቱን እናወጣለን። ክብ ከሆነ ዲያሜትር ማል ለማል እንዲለካ ልቻውን ዲያሜትሩ 40 ነው። እዚህ ጋር እንደምናደርገው ሁሉ ሚዛን ስንለካ ሚዛናችንን ወይ የዚህኛው ካፕ ሚዛናችንን ይሄ ካፕ እንዳይለካው ከተፈለገ ሚዛኑን ኦፍ ያለ ካፓችን በማስቀመጥ ኦን ማድረግ እንችላለን። ሚዛን ኦፍ ያለ ካፕ ኦን በመናደርግበት ሰዓት ሚዛኑ እየሰራ ስላልነበር ይሄ ካፕ እንደተቀመጠ ስለማያቅ ከዜሮ ነው የሚጀምረው። መጀመሪያ ካፑ ይቀመጣል። ከዛ ኦፍ የሆነውን ሚዛናችን ኦን ስናደርገው ከዜሮ ነው የሚጀምረው። ይሄ ካፕ እንደተቀመጠ ኦሬዲ ሚዛን ኦፍ ያለ ስለተቀመጠ ካፑ አይለካልንም። ሶ የካፑን ክብደት ወደ ኢፖክሲያችን አይገባም ማለት ነው። አሁን ሬዝናችንን መለካት እንጀምራለን። 1:1 ኢፖክሲ ሲሆን 1:1 ሬሽዮ ሲሆን ኢፖክሲያችሁ በሜዠሪንግ ካፕ መለካት ይቻላል። ሬዝንና ሃርድነር ወይንም ኤ እና ቢ የተለያየ ክብደት ስላላቸው በሜዠሪንግ ካፕ ነው የምንጠቀመው። 3:1 ሲሆን ግን ወይም 3:1 ሬሽዮ ሲሆን ለመለካት የምንጠቀመው ሚዛን ነው። በሚዛን በግራም አድርገን ነው የምንለካው ማለት ነው። ሶ ማንኛውም ዲጂታል ሚዛን ግራም የሚለካ ዲጂታል ሚዛን በመጠቀም መስራት ይቻላል። ሬዝናችንን አድርገናል። ከዛ ቀጣይ የሚሆነው ሃርድነራችንን እንጨምራለን። ሃርድነራችንን እንጨምራለን በቮሊዩማችን መሰረት። እነዚህ ኤ እና ቢ ወይንም ሬዝና ሃርድነር ምንድነው ልዩነታቸው? ሬዝን ወይንም ኤ የሚባለው እንደ ሙጫነት ባህሪ ወይ የማጣበቅ ባህሪ ያለው ሲሆን ቢ ደግሞ ሃርድነር ይባላል ወይም ማድረቂያ ማለት ነው። ይሄ ሬዝን ወይ የፈሳሽ ፓርት ወይ ፈሳሽ የሚባለው ሬዝን የሚባለው ኢፖክሲ የሚባለው ፓርት የሚደርቀው በሃርድነር ምክንያት ነው። ሃርድነር ነው የሚያደርቀው። ከዛ ቮሊዩማችንን ካወጣን በኋላ ከለካን በኋላ ሬዝንም ሃርድነርም በትክክል መለካት አለብን። በትክክል ካልተለካ በሬሾ መሰረት በትክክል ካልለካ ነው ስራችን ላይ ደርቅ ይችላል። የመድረቅ እድል በጣም ጠባብ ስለሆነ በትክክል መለካት ይኖርበታል። በትክክል ለክተን ከጨረስን በኋላ እናማስለዋለን ወይም ሬዝና ሃርድነር እንቀላቀላለን። ለ10 ደቂቃ ያህል ወደ አንድ ዳይሬክሽን እናማስላለን። ወደ አንድ አቅጣጫ መካከለኛ በሆነ ፍጥነት እንቀላቀላለን። ለምን ወደ አንድ አቅጣጫ እናማስለው? ስናማስል የሚፈጠሩ አየሮች አሉ። ወደ ውስጥ የሚገባ አየር አለ። የአየር በብል ይባላል ወይንም ነጠብጣብ አየር ውስጥ ይገባና ለመውጣት ያስቸግራል። ስለዚህ ምን ይደረጋል? ወደ አንድ አቅጣጫ በማማሰል አየሩን ወይንም በብሉ መቀነስ እንችላለን ማለት ነው። ካልሆነ ከነበብሉ በምንሰራበት ሰዓት ስራችን ስሙዝ አይሆንም። ነጠብጣብ ይኖራል፣ ክፍተት ይኖረዋል፣ ወይም እንደ እንጀራ አይን ያወጣል አይነት ነገር ይፈጠራል። እና ስሙዝ እንዲሆን ስራችን ወደ አንድ አቅጣጫ እናማስላለን። እና ወደ አንድ አቅጣጫ ብናማስልም ኦሬዲ በብል መፈጠሩ አይቀርም። ሶ ወደ አንድ አቅጣጫ ካማሰልን በኋላ የተወሰኑ በብሎች ይፈጠራሉ። እነዛ በብሎች በሂት ገን እናጠፋቸዋለን። እንዴት ነው የሚጠፉት? ከሰራን በኋላ ኢፖክሲ ሳይደርቅ ገና በርጥቡ ያለ በሙቀት ሲያገኝ ወይም ከፍተኛ ሂት ሲያገኝ የመቅጠን ባህሪ ያለው በሚቀጥንበት ሰዓት አየሩ ወላይ ይሆናል ወይም አየሩ መጥፋት ይጀምራል። ሂት ግን በመጠቀም ማጥፋት እንችላለን። ብዙ አይነት አማራጮች አሉ። ሂት በራሱ መጠበቅ አለ። ኦሬዲ አየር በለበታች አየር ውስጥ መሆን ስለማይችል ራሱ መውጣት ይችላል። እሱ መጠበቅ እንችላለን። አንደኛው መንገድ ካልሆነ በብል ሪሙቨር የሚባል ማሽን አለ። እሱ በመጠቀም ማውጣት ይችላለን። ግን ቀላሉና ምቹ መንገድ ከሰራን በኋላ ሂት ገን መጠቀም ነው። ሂት ስናደርገው በብሉ ይጠፋልናል ማለት ነው። እንዲህ በአይን በማየት ሬዝና ሃርድነር መቀላቀላቸውን አለመቀላቀላቸው ማወቅ ይቻላል። ኦሬዲ ሁለቱም ውሃ ከለር ቢሆኑም እዚህ ጋር የሚፈጠር መስመር አለ። የሁለቱ መስመር አለመቀላቀላቸውን የሚያሳይ ማለት ነው። ሁለቱ ሲቀላቀል ኦሬዲ ጥርት ያለ ውሃ ነው የሚፈጠረው። ሬዝና ሃርድነር ሲቀላቀሉ ጥርት ያለ ውሃ የመፈጠር ባህሪ ያለው። አሁን ግን ኦሬዲ የተወሰኑ መስመሮች እዚህ ጋር አሉ። እነዚህ መስመሮች አለመቀላቀላቸውን ነው የሚያሳየው። የሆነ ዌቭ አለ እዚህ ውስጥ እሱ ነገር አለመቀላቀል ነው የሚያሳየውና እነሱ ከጠፉ ኦሬዲ ሬዝና ሃርድነራችን ተቀላቅለዋል ማለት ይቻላል። ከዛ ወደ ኔክስት ስራ ያልፋል ማለት ነው። ቅድም ውሃ ልክ ሰርተናል። ሶ አሁን ኢፖክሲያችንን ቀላቅለናል እና ድጋሚ አፕላይ ከማድረጋችን በፊት አንዴ ተንቀሳቅሶ እንዳይሆን ውሃ ልካችን ደግመን ቼክ እናደርጋለን ማለት ነው። ሁሌ ኢፖክሲ
ፋይናል ለመጨረሻ ጊዜ አፕላይ ከማድረጋችሁ በፊት ምንም ውሃ ልክ ብትሰሩም አንዴ ደግማችሁ ቼክ ማድረጋችሁ ግድ ነው ወይም ቼክ ማድረግ ይኖርባችኋል። ኦሬዲ ውሃ ልካችን አልተንቀሳቀሰችም ባለችበት ነው ያለችው። ኢፖክሲያችን አፕላይ ማድረግ እንጀምራለን እና እዚህ ላይ ፕላስተር መጠቀም ይቻላል፣ ቀጥታ ዳይሬክት ማድረግም ይቻላል። ይሄ የሚወሰነው እንዴት ነው? በምትሰሩ ስራ ቲክነስ ነው። እንደ ኦርደራችሁ እንደተነጋገራችሁበት መንገድ ቲክነሳችሁ ከ2 ሚሊ እና ከ1.5 እስከ 2 ወይም ከዛ በላይ ከሆነ ፕላስተር መጠቀም ትችላላችሁ። 1 ሚሊ እስከ 1.5 ባለው ቲክነስ ግን ከፕላስተር በታች ስለሆነ ፕላስተር ባለመጠቀም እንዲሁ ዳይሬክት መስራት ይቻላል። በጣም ብዙ ሲሆን ግን ፕላስተር ይደረግበታል። ፕላስተር ከተደረገ በኋላ ኢፖክሲያችን አፕላይ እናደርጋለን እና ኢፖክሲ አፕላይ ከተደረገ በኋላ ከ2 ሰዓት በኋላ ፕላስተሩ ይነሳል። ለምን ፕላስተር የሚደረገው? አንድ ኢፖክሲው እንዳይፈስ ነው። ቀጭን ስለሆነ ኢፖክሲ እንዳይፈስ ፕላስተር ይደረግበታል። ከ2 ሰዓት በኋላ ፕላስተሩ ሲነሳ ምን ይፈጠራል? 2 ሰዓት ስላደረገ ሬዚን እና ሃርድነር ወይንም ኤ እና ቢ ከተቀላቀለ በኋላ 2 ሰዓት ስለሆነው ወፍሯል ማለት ነው። እንደመጀመሪያ ቀጭን ስላልሆነ ግልብጥ ብሎ አይፈስም። ስለወፈረ ቀስ ያለ መፈስ ይጀምራል። ቀስ ያለ በሚፈስበት ሰዓት ለጠርዟን እንጠቀምባታለን ማለት ነው። ፕላስተሩ ከ2 ሰዓት በኋላ ከሄደበት ግን እዛው ደርቆ ይቀራል። ይሄ ደግሞ ምን ይፈጠራል? ተንከራፎ ይቀራል። ከዛም ጠርዙም ሳያገኝ ይቀራል። ከአንድ ሰዓት ከ2 ሰዓት ባለው ሰዓት ላይ ፕላስተር ከተጠቀማችሁ ፕላስተር ማንሳት ግድ ነው ማለት ነው። አሁን ኢፖክሲያችንን ውሃ ልካችን ቼክ አድርገናል። ኢፖክሲያችንን አፕላይ ማድረግ እንጀምራለን ማለት ነው። ኢፖክሲ በ1 ሚሊ ቲክነስ ነው የተጠቀምነው። አንዴ ካፈሰስን በኋላ በእጃችን ንጹህ ግላፍ መሆኑ ቼክ አድርገን በኋላ በእጃችን እናዳርሰዋለን ወይንም መቀባት እንጀምራለን። ውሃ ልካችሁ ፐርፌክት ከሆነ ምንም አድርጋችሁ ብትሰሩት እዚህ ጋር ብታፈሱት ራሱ ሰልፍ ለቨል ማድረጉ አይቀርም። ውሃ ልክ ፐርፌክት ከሆነ ፈሳሽ ነው፣ ደረቅ ነገር አይደለም፣ ራሱ ሰልፍ ለቨል ያደርጋል። እችኛው አንዴ አጀስት አድርገን ከጨረስን በኋላ ጠርዟን መቀባት እንጀምራለን። ጠርዟን ኢፖክሲ እንቀባለን ማለት ነው። እዚህ ያነሳን ጠርዙ ኢፖክሲ እናደርግበታለን። ይሄ ስራችን ጀምረን እስክንጨርስ ታዲያ ውሃ ልካችን መንቀሳቀስ የለበትም። ኦሬዲ አሁን ከእንግዲህ ውሃ ልክ ተንቀሳቀሰ ማለት ስራችን የመበላሸት እድሉ ሰፊ ነው። ለምን? አሁን እዚህ ላይ ውሃ ልክ የት አድርገን ለመለካት እንችላለን? ኢፖክሲ ስላፈሰስን እዚህ ላይ ኢፖክሲ ውሃ ልክ አድርገን መለካት ስለማንችል በተቻለ መጠን በጥንቃቄ ውሃ ልካችን ሳስት መሰራት ይኖርባታል። ከዚህ ማየት እንደሚቻለው እንግዲህ ኢፖክሲ በጣም ብዙ ነገር መስራት ይችላል። ኢፖክሲን በመጠቀም ገና ያልተነካ ቢዝነስ ነው ኢትዮጵያ ላይ እና በጣም ብዙ ሰዎች ወደ ስራ ብትሰማሩ በተለይ ደግሞ እንደዚህ የክሬቲቪቲ ፍላጎት ያላችሁ ሰዎች ይህ ቢዝነስ ብትጀምሩት ሪኮመንድ አደርጋችኋለሁ። በጣም ብዙ ነገር መስራት ስለሚቻል አሁን ጠርዙም አዳርሰናል። ይሄ ደግሞ ያልደረሰበት ፓርት ወይ ወፍራም አንዱ ቀጭን ካለ ራሱ ሰልፍ ለቨል ያደርጋል እና ሰልፍ ለቨል እስኪያደርግ ትንሽ 5 ደቂቃ እንጠብቃለን። 5 ደቂቃ ከጠበቅን በኋላ እችኛዋ ጠርዟን ፓርት እንዳትታይ፣ ስቲከሯን ጫፍ እንዳትታይ አንድ ከዛም ስቲከሩን እንዳይነሳም ረግጦ እንደዚህ እስኪደርቅልን ባለው እንደ ውበትም እንደ ስቲከር መርገጫም ብዙ አይነት ጌጦች መጠቀም እንችላለን። ጠጠር የሆኑ ክሪስታሎች አሉ፣ ግሊተሮች፣ ጨሌዎች፣ ፈርጦች፣ ዛጎል የምትፈልጉት ይሄን እንደ ካልቸራችሁ በአቅራቢያችሁ ጠጠርም የድንጋይ ጠጠር መጠቀም ይቻላል። እናንተ ያምራል ብላችሁ የምታስቡት ኤኒ ነገር እዚህ ጋር መጨመር እንችላለን። እዚህ ጋር ጠብ ካደረግነው በኋላ ከ24 ሰዓት በኋላ ብትመለሱ እዛው ተጣብቆ ደርቋል። በምን አይነት ምክንያት አይነሳም ማለት ነው። እኛ የምንጠቀመው ዛጎል ነው። እንዳልኳችሁ እናንተ የምትፈልጉትን ነገር መጠቀም ትችላላችሁ እዚህ ጋር አፕላይ ለማድረግ እና ትንሽ ሰልፍ ለቨል እስኪያደርግ 5 ደቂቃ እንጠብቀዋለን ማለት ነው። እንዳልኳችሁ ሰልፍ ለቨል አድርጎ ጨርሷል። አሁን ቀጣይኛ የምንጠቀመው ለጌጥና ለዚህ ጋር ፕረስ አድርጎ እንዲይዝልን ዛጎል ስለሆነ ዛጎላችንን ማስቀመጥ እንጀምራለን። ዛጎል ስናስቀምጥ በተመሳሳይ ረድፍ ወደ ዳይሬክሽን እና እኩል አንዱ ገባ አንዱ ወጣ ሳይልብን እስከ ጠርዝ ጀምረን እኩል እያደረግን ዛጎላችንን እናስቀምጣለን። እንዳልኳችሁ እዚህ ጋር ክሪስታሎች፣ ጠጠሮች እናንተ አሪፍ የምትሉት ጨሌ፣ ፈርጥ ምንም ነገር መጠቀም ይቻላል። ስራችንን ያሳምርላል የምትሉት አይን ነገር ከዲዛይናችን ጋር ካልቸራችን ጋር ይሄዳል የምትሉት ወይ ከስራችሁ ስራ ጋር ሊያምር ይችላል ሊሄድ ይችላል የምትሉት አይን ነገር መጠቀም ትችላላችሁ።
አሁን እኛ በኦንላይን ለሚፈልጉ ክፍለ ሀገር ምላሉ ከትሬኒንጋችን ጀምሮ ከማቴሪያል አቅርቦት ከኦርደር መቀበል ጀምሮ ማንኛውም ትዕዛዞች እንቀበላለን። አድራሻችን መገናኛ ነው። አዲስ አበባ መገናኛ ዘፍ መሻ አጠገብ ዋች ሚል ህንጻ አለ። እዛ ላይ ሁለተኛው ፎቅ ነን። አሊያም ከነሬት ታወር መገናኛ እዚሁም እሱ ላይም ሰባተኛው ፎቅ ላይ እንገኛለን። ከዛ በተጨማሪ በቲክቶክ፣ ፌስቡክ፣ ኢንስታግራም፣ ቴሌግራም ላይ ክራፍቶፒያ ኢትዮ ብለው ሰርች ቢያደርጉ ሊያገኙን ይችላሉ። ቅድም ስናማስል የተፈጠረ በብል አለ ወይም ነጠብጣብ ኦክሲጅኖች ስላሉ እነሱ አንዴ ሂት በማድረግ እናጠፋለን። ካጠፋን በኋላ ለመድረቅ በትንሹ 24 ሰዓት ይፈጅበታል። እንዲህ እንዳለ ውሃ ልክ ሳይንቀሳቀስ ሳይነካካ አቧራ ሳይገባበት ምንም ነገር ሳይገባበት ለ24 ሰዓት እንዲህ ብሎ ይቀመጣል። እስከ 24 ሰዓት ውስጥ ምንም ነገር መስራት አይቻልም። ወደ ሰርቪስ ለመግባት ወደ ጥቅም ለመግባት 2 ቀን ወይ 3 ቀን ይፈልጋል። ከ24 ሰዓት በኋላ ግን ተነስቶ የሆነ ቦታ መቀመጥ ይችላል። ከፈሳሽነት ስለሚወጣ ከፈሳሽነት ወደ ደረቅ ነገር ይቀየራል። ግን ሙሉ ለሙሉ 100% ስለማይደርቅ እስከ 2 ቀን 3 ቀን ሰርቪስ መጀመር አይችልም። አሁን ሂት እናረጋታለን። ሂት ካረግን በኋላ እዛችሁን ተዋታለን ማለት ነው። ሂት ገናችንን አዘጋጅተናል። ሂት ለማድረግ ቀላሉ መንገድ ወይም የተሻለው መንገድ ሂት ገን መጠቀም ነው። ሂት ገናችን በመካከለኛው ሙቀት አድርገን ሂት ማድረግ እንጀምራለን። የሚታይ እንደዚህ እንዲህ በሚደረግበት ሰዓት በአይን የሚታዩ ነጠብጣቦች ራሱ መጥፋት ይጀምራሉ። አሁን እዚህ ጋር ምንም አይነት ነጠብጣብ ወይንም ንፋስ በብሎች ያበጠ ነገር አይኖርም። እንደዚህ ሂት በምናደርግበት ሰዓት ሙቀት ነው የሚወጣው ካፉ። በሙቀት ምክንያት በብሎቹን ይጠፋሉ ወይንም እዚህ ጋር ያሉ ነጠብጣቦች አየሮች በሙሉ ይጠፋሉ ማለት ነው። አሁን ሂት አድርገን ጨርሰናል። እዚህ ላይ ግን አንዳንዶች ሂት ገን ግዴታ ነው። ኢፖክሲ መስራት ለሚፈልጉ ኦሬዲ ሂት ገን ወሳኝ ዕቃ ስለሆነ ግዴታ ነው። ፀጉር ፎን መጠቀም እንችላለን። የፀጉር ፎን የምንጠቀመው ግን ሂት ለማድረግ አይደለም። የሁለቱ ጥቅሞች ይለያያሉ። ፎን የምንጠቀምበት የሆነ ዲዛይኖች ሰርተን ቴብሎች ስንሰራ ሰዓቶች ስንሰራ ዲዛይኖች ሰርተን እነሱን ለመበተን ነው የምንጠቀምበት። አብስትራክት ለመስራት የስራውን ፓተርን ወይም ከለሩን እንዲበተን ለማድረግ ንፋስ ወይም የፀጉር ፎን እንጠቀማለን። የፀጉር ማድረቂያ ፎን ማለት ነው። ሂት ገን ግን ሙቀት ነው የሚያወጣው። ጥቅሙ ይለያያል። ሂት ገን ጥቅሙ ዋና ዓላማው ሂት በማድረግ በማሞቅ በማቅጠን አየሩ እንዲወጣ ማድረግ ነው። የሂት ገን ጥቅም ሁለቱ እንዳይምታታባችሁ። ይህን በመጠቀም አሁን ስራችን እችን ትመስላለች። አልቃለች። ከ24 ሰዓት በኋላ ደርቆ መንቀሳቀስ ይችላል። ለአሁን ግን እንዲህ ብሎ እንተዋለን ማለት ነው። እሺ እንደምትመለከቱት አሁን የሰራና ስራ ገና እርጥብ ያለችው እንድች አድርገን ካስቀመጥናት ከ24 ሰዓት በኋላ እዛው ደርቆ ይቀራል። እንደ መስተዋት ነው ሻይንም ያደረገው። ምንም አይነት ፈሳሽ ይፈስበት ምንም አይፈጠርም። ትኩስ ነገር ይፈስበት ምንም አይሆንም። ዛጎላችንም እዛ ተጣብቆ ቀርቷል። ጠርዙም እንደዚህ እንደምታዩት አምሮበታል። ምንድነው የሚሆነው እዚህ ላይ ምሰሩ ስራ ሰርቪስ ከሆነ የሰርቪስ እጀታው እዚህ ላይ ነው የሚነከረው። ገና ኢፖክሲ ሳይደርቅ እዚህ ጋር ነከር በማድረግ ማስቀመጥ ይቻላል። ሲደርቅ እዛ ተጣብቆ ይቀራል። ካልሆነ ግን እችኛዋ ሮኮበት የላይኛው ሮኮበት ቶፕ ስለሆነች ምንም ነገር አንጨምርባትም። ከደረቀች በኋላ ግን ጀርባው ላይ እግር ይታሰርለታል። ማንኛውም የሮኮበት በምትፈልጉ ዲዛይን የሮኮበት እግር ማሰር ትችላላችሁ። ካልሆነ ደግሞ የሰርቪስ ከሆነ እንደዚህ አይነት ትናንሽ ነገሮች በማድረግ ማጣበቅ ይቻላል። ጠርዙ ይሄ የሚንጠባጠበው ፓርት ብርጭቆ ወረቀት በመጠቀም በማሸት ከደረቀ በኋላ ከ3 ቀን በኋላ በብርጭቆ ወረቀት በማሸት ማጥፋት ይቻላል። እዚህ ላይ ጠርዙ ቫርኒሽ ቀለም ፈልጉ ነገር በመቀባት ፊኒሺንግ ማብቃት ይቻላል። ያው ፕሮሰሱ ይሄን ይመስላል። ምንም ነገር መስራት ትችላላችሁ። ሁሉም ከደረቀ በኋላ እንደዚህ ሻይን ያደርጋል። መስተዋት አይነት ባህሪ ነው ያለው። ምንም ነገር ቢወርቅ አይሰበርም እና በጣም ጠንካራ የሚያምር አይነት ማቴሪያል ሰርተናል ማለት ነው። ያው ፋይናል ሪዛልቱ ይሄን ይመስላል።